ከዚህ በላይ ምን እንዲፈጠር ይፈልግ? የቶማቲያስ ድርጅት ውስጥ አይችሻለሁ ልብል? አዎ ፖሊስ ወሰዳት። ምን? ቤቱ ባዶ ሆኖ እያየ ምን ትጣራለህ? ይልቀው ወይን ነው የምትሄጂው? ስራ የመልቀቅን ሐሳብ ከመሬት ተነስተሽ እንዴት አመጣሽ? እኔ ኬኩኝና ካይ ፖሊሱ ይጠረጥረኛል። ይሻላል ብዬ ላስደነግጠው ነበር። ስለ ሩታ ፍቅር ምን የምታውቀው ነገር አለ? ምናምን ትላለች እንዴ? ድንቢት ምን ይሁን ብዬ ደግሞ እሷ ነው ያለው። አስደነገጥሽኝ እኮ እንዴ! አትጣሪም እንዴ? ቢሆንና አብረን ቢኖር እኮ ደስ ይለኝ ነበር። ብዙ ነገሮች እኔና አንቺን ለመለያየት ቆርጠው ተነስተው ፈጣሪ እኮ ፍጹም አይሳሳትም። እኔ ፍቅርን ባንተ ልትመለከተኝ እኔና ወደ እንዳያልሽው ግን ደህና ነሽ? ማን አይተሽ ነው? ምር ነው ሱስ ገና ቀደም ቆም ሲልሽ ነው እኔ ስታይ የምትወጪው። ይኸውልህ ኢንስፔክተር፣ እኔ ፖሊስ ስለምፈራ ነው። ማለቴ እንዲህ ሳያችሁ ስለምፈራ ነው። ሌባ ነሽ? ኧረ አይደለሁም። እና ምን አስፈራሻል? ኧረ እኔ ራሱ ምን አውቄ፣ ማለቴ ምን እንደሚያስፈራኝ እኔ ራሱ አላውቅም። ፊትሽ አዲስ አልሆነብኝም። የቶማቲያስ ድርጅት ውስጥ አይችሻለሁ ልብል? አዎ። አይ አዎ። ሁለት መልስ ማለቴ አዎ እሰራ ነበረ። አሁን ግን ወጥቻለሁ። ለምን ወጣሽ? በቅቶኝ፣ ማለቴ በቃኝ፣ ሰልችቶኝ ቦሴ። ምን ያንተባትብሻል? በእኔ ጣቢያ ሄደሽ ቃልሽን ትሰጫለሽ። እንዴ ጣቢያ ለምን ልታሰር ነው? ጥፋተኛ ሆነሽ ከተገኘሽ? ኧረ እኔ ምንም ያጠፋሁት ነገር የለም። በእናትህ ለምን ተወኝ። አንቺ ሴት ጤናሽ የተቃወሰ ነው እንዴ? ምን ነው የምትይው? አንዳንድ ጥያቄዎችን ስለ ቶማቲያስ ጠይቄሽ ከዛ በኋላ ትመለሻለሽ። ኧረ እባክህ ለምን? እኔ ምንም ያደረኩት ነገር የለም። በእናትህ አትሰረኝ። አሁን ይበልጥ እንድጠራጠርሽ እያደረግሽኝ ነው። ነቢ አሁን ቀጥይ፣ ተራመጂ። ወይኔ ቤት ስትንቀለቀ እኔን የሚያስደሽኝ ነበር። አሁን እሺ ምንድነው የማደርገው? አይዞሽ ሩታ። ወይኔ መታሽ? አመመሽ እንዴ? አይ ትንሽ ነው፣ አታስብ እሺ። ቆይ ለምን እያይሽ አትሄጂ? እኔን ማየቱ እኮ በኋላ ይደርሳል። መጀመሪያ የምትሄጂበት መንገድ አሪፊውን አይሆን መጀመሪያ እኮ ማየት አለብሽ። እንዴ እኔ እኮ ርቀሽ ተሰብረሽ ነበር። ይሄ ቀላል ነው። ልጆች ስብራቶች ነው የሚከብዱት ዶክተር። ዳይመንድ ያውና ዳይመንድ ምንድነው? ቆይ ደህና ነሽ? ቆይ ማን ነገረክ ዳይመንድ? እኔማ ግራማን ብዬ ነበር። ለካ አንቺ አምረሻል። ቆይ ግን እሺ አሁን ደህና ነሽ? ደህና ነኝ። ምን ደህና ነሽ? ደህናማ አይደለሽ። በራስሽ እጅ ራስሽን እንደዚህ ካደረግሽ ምኑ ደህና ነሽ? ታመሻል እኮ። አትደንግጥ፣ አሁን ደህና ነሽ። ዶክተር አንተማ ዝም በልሽ። አንተ መች ተረዳትና እኔ ነኝ መማውንም ማው። አረ ግን ዶክተር ግን ተው እንዴ እኔ ደግሞ ምን አደረኩ? ይኸውልህ ካንተ ጋር በሰፊው ነው ማውራት የምፈልገው። እናወራለን። እሺ በቃ ቢሮ ይጠብቃል። ደሞ ሩታን ይዛት ነው ትንሽ ክላስ ተዘጋት ብዬ እኮ ነው ከነጋው ነው ይዛ ጠፋ። ደግሞ አንቺ ሻኪራ ወይ ዳይመንድ አደረግሽው? በቃ አንቺም ልክ እንደነዛ ያዙ ይልቀቁኝ ውጪ ጂኒ ጃንካ ምናምን እንደሚሉት አንቺም ጨክነሽ አደረግሽው? ከልጅነት እስከ እውቀት ድረስ ተንከባክባ እዚህ ያደረሰችሽ እናትሽ ትዝ ሳትልሽ ትናንትና ላወቅሽ ዶክተር ራስሽ እንደዚህ ታደርጋለሽ? እናንተ ሴቶች ግን ወዴት እየሄዳችሁ ነው? ኧረ እባካችሁ ግድ የላችሁም ተው። ምን ላድርግ ደግሞ ግን ዳይመንድ ያአየካ እንደዛ ማድረግ እኮ እዚህ ሆስፒታል ነው መጣኝ። ዛሬ ራሱ እዚህ ላድር እችላለሁ። ይኸውልሽ እኔና እዚህ ለማደር መድኃኒት መጠጣት አይጠበቅብሽ። አንቺ ከዶክተር ስር መቼ ወጥተሽ የምታውቂው ነው? እዚህ መምጣትሽን አቁመሻል። ይኸውልሽ ይሄ ቀብጠት ነው። ሻኪራ ሙጭ በጣም ቀበጥሽ። ይሄ ቅብጠት አይደለም ነው እንጂ እንዴ ቅብጠት አይደለም ትይኛለሽ? ከዚህ በላይ ምን ቅብጠት አለ? እንደውም አንድ ነገር ልንገርሽ፣ ይሄ ምንም የማይታወቅ ዶክተር በጣም አብዝቶ አናቱን ብዬ ገላገልሻለሁ። አረ እንደዛ አይደለም። ቆይ ዳይመንድ ወይኔ ጉዴ! ምን አይነት ጣጣ ውስጥ ነው የገቡት? እሺ ምንድነው ማድረግ ያለብኝ? አዎ ዳይመንድ ያስፈልገኛል። እንዴ ኪንጎ! አቤት ኩኩ እንዴ ምንድነው? ደህና አይደለም እንዴ? ዳይመንድ የት ነው ያለው? እኔ ምን አውቃለሁ? ያው ዶክተሩ ጋር ምናምን ይሆናል። እዛ ደግሞ ምን ይሰራል እንዴ? እኔ ኪንጎ ምን አውቃለሁ? ምን ሆነሃል? ቅምጥ ደህና አይደለችም እንዴ?
ደወለች። ማናት? ቅምጥል። እንዴና ምን ያደናብርሃል? አንሳላት እንጂ እንዴ! ምን ተፈጥሮ ነው? ቆይ ተጣልታችኋል? ደህና አይደላችሁም እንዴ? አይ ከሷ ጋር ሳይሆን ቤቲ ግን ቤቲ ምን? አንተ የምትናገር ከሆነ ተናገር። ምንድነው እሱ? ፖሊስ ወሰዳት። ምን? መቼ? አሁን ይዟት ሄደ። እንዴ እናንተ ቆመ ዝም ብለህ ለምን አየኸው? እና ምን ላድርግ? እኔም ቢያየኝ የሚመረኝ ይመስልሻል? ወይኔ! እና አሁን ምንድነው የሚሻለው? እኔ አላውቅም። እሷ ማየትና ማውራት አለብኝ። ስለኔ ምንም ነገር ማውራት የለባትም። እኔ አደጋ ላይ ነኝ ኩኩ። አሁን ምን ማድረግ እንዳለብኝ አላውቅም። እስቲ ዝም በል በእናትህ፣ አትርበትበት። እንዴ ምንድነው ችግሩ? አንተ ቆፍጠን በል እንጂ እንደወንድ። ኧረ እባክሽ ቆፍጠን ስላሽ ፖሊስ ጋር የሚለወጥ ነገር አለ? ኩኩ እባክሽ ሂጂና ያለውን ነገር አጣሪልኝ እስቲ። ኧረ እባክህ እኔንም እዛው አንድ ላይ ያስገቡኝ። እዛ ፖሊስ ጣቢያ እኔ ድርሽ አልልም። እሺ አሁን ምን ይሻላል? እንዴ ኪንጎ እዛ ሄደ ለሚስት ንገራት። እሷ ፖሊስ ጣቢያ ምንም ኬስ ስለሌለባት እሷ ገብታ ውስጥ ያለውን ነገር ታጣራ። እኔ እስከዛ እዚህ የሚሰማ ምናምን ወሬ ካለ እሱን እያጣራው ጠብቃለሁ። አይ ቅምጥን እዚህ ውስጥ መከተል አልፈልግም። እሺና ሌላ አማራጭ አለ? እሱማ ምን አለ ዳይመንድም እዛ ደርሽ ማለት አይችል። ስለዚህ በቃ ሂድና ንገራ ኪንጎ። እንዴ አንተ በተቻለ መጠን ደግሞ ከቤት አትውጣ። መንገድ ላይ እንደዚህ ስትደናበር ሲያዩክ ደግሞ ገና ጥፋትክን ሳይመረምሩ ነው ፍርድ ቤት ይዘውክ የሚገቡት። አው ልክ ነሽ። ወይኔ ዘንድሮ ምን ጣጣ ውስጥ ነው የገቡት። በቃ ለማንኛውም ኤጄ ለቅምጥል ንገራት። በቃ እሺ እንዳትቆይ ቶሎ ትምጣ። አዴ ደውላ ነበር። አረባክ ምን አለች? ከዲብ ጋር ተገናኝቷል፣ እየመጡ ነው። በጣም ደስ ይላል። አይ ዝም ብለሽ ነው ራስሽን ስታስጨንቂ ነበር እንጂ ሁሉም ነገር እንደሚስተካከል ነገርሽ ነበር። እኔማ ወይ ካልሆነ ከዶክተር ጋር ልሂድ ብዬ እያሰብኩ ነበር፣ ግን ደግሞ ተመስገን ነው ነገሩ እንዳሰብነው አልከበደም። እየመጡ ነው። ደስ ስላለሽ በጣም ደስ ብሎኛል። አሁን አየሽ ሁሉም ነገር ይስተካከላል ማለት ነው። በሚገባ ሁሉም ነገር ይስተካከላል። ማን ነው? የስራ ስልክ ነው እንዴ? እናንተ ተነሳውም እንዴ? መቼም አሁን መጥቼ እንድመለስ አፈልጊማ። እሱማ ናግባ። አደይ 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 የለችም እንዴ? ይጫኔ ቤቱ ባዶ ሆኖ እያየህ ምን ትጣራለህ? እቺማ አትረባ። ከአባቷ ያንን ጎረምሳ አስበልጣ ወደ ከተማ ኮብልላ ከሆነ ጉድ ፈላ። ምን ይታወቃል አለን። ናስቲ ሄደን እንፈልጋት። አይ መከራዬ፣ መልሳ መከራ ውስጥ ክተተኝ። እየነገርኩ አንተ እኮ ነህ ከእንጀራችን ይልቅ ካቴካላችን አስቀድመህ የሚያዘናጋኝ። ጫንዋ ምን ላድርግ ብለህ ነው እንዴ? ሁሌ ተጨናንቀህ ምን ታረጋለህ እንዴ? አንዳንዴ እንደ ሰው ወግ ድረስ ፈታ ዘና በል ብዬ እኮ ነው። አይሞኙ ሰውኝ እኮ ነው። ካቲካላ በመጣት መስሎ ነው። እንጀራችንን በመስራት ነው። ናው እንሂድ። ይኸው ጫንዋ ግድ የለም እኔ እናቷ ቤት ሄጄ ሰለል አድርጌ ልምጣ ይሻላል። ጫንዋ እናገኛት። የት ሄዳለች? አይ ጉዴ! የኔም እንጀራ ገመድ ተቆረጠ ማለት ነው። አዎ እንዳለልኛው ሳር ላይ መንከባለል ጀምር ነው ማለት ነው። አይ ማዘሯ በቃ ቡናም ታፈያለሽ? ማዘሯ የምን ቡና ነው? ላሊ ጋ ሄዳለሁ እያልሽ አልነበር እንዴ? ታዲያ በሄድስ ቤቱ ሞቅ ሞቅ አድርገሽ ምሳ ሰርተሽ ትጠብቂው ነው እንጂ ደስ የሚለው ተኳኩሎማ መጠበቁ ምንም ትርጉም አይኖረውም። አሁን ግን እውነት ይሄ ነገር ኪንጎን ያስደስተዋል? ለምን አያስደስተውም? ቅምጥሌ እሱ ለራሱ ስንት ጭንቀት ስንት ነገር አሳልፎ የሚመጣው እኮ አንቺ ጋር ለማረፍ ነው። አንቺ ሁሌም ፈገግ ብለሽ ነው መጠበቅ ያለብሽ። መነጋገር እንኳን ያለባችሁ ነገር ቢኖር በመተሳሰብና በፍቅር እንጂ በልህ መሆን የለበትም። ስለዚህ ባጭሩ ዛሬ መጨቃጨቅ አይቻልም እያልሽ ነው? ምንም ያጨቃጭቅ ነገር አለ? መጨቃጨቅ እኮ እሱን ያሰለቸዋል። ምንም ነገር ቢሆን በፍቅር ነው የሚሻለው። እሺ ግን ማዘሯ ይኸውልሽ እንደዚህ ተሽቀርቅሬ ቤቱን ፋርግ ጠብቄው ቤቲ ምናምን ቢለኝ ማለት ነው አናቱን ነው የምለው። እሺ ኧረ ተይ ቅምጥል፣ እንደዚህ ይባላል እንዴ? አሁን ይሄ ሁሉ መክሬሽ በአንዱ ጆሮ ሰምተሽ በአንዱ ታፈሻለሽ? ውይ
እና ደስ ይበለው ብዬ መስሎኝ ማላቀበትን እንዴት ተሽቀርቅሬ የምጠብቀው ደግሞ ሊኮር ያምረዋል እንዴ? ኧረ ተይ ቅምጥሌ፣ እንደዛ አይባልም። ገና ሲመጣ ነገር ካለሽና ከተጨቃጨቅሽማ ምኑን አስደሰትሽው? ልፋታችን ሁሉ ገደል ገባ እንጂ። ይኸውልሽ ቅምጥሌ፣ ሴት ልጅ በብልሃት ረጋ ሰከን ብላ ነው ባሏን በብልሃት ማውራት ያለባት እንጂማ እሱ ተናዶ በመጣ ቁጥር አብረሹ ምጮይ ከሆነ በመሃላችሁ ምንም አትሰማሙ እንዴ? ማዘሯ ትዳር አስመሰልሽ እኮ። ከቀረ ይቀራል። እሺ ሲጀመር እሱ ለኔ መች ጊዜ ይሰጠኛል? አንዴ ዳይመንድ፣ አሁን ደግሞ ይኸው ቤቲ ተጨመረች። ሁሉም ይኑሩ፣ የእነሱ መኖር እኮ ክፋት የለውም ቅምጥሌ። ይልቅስ አንቺ ቦታሽን ጠንቅቀሽ ማወቅ ነው ያለብሽ። እነሱ አንቺ ላይ እስካልደረሱ ድረስ ምንም ያናድሽ ነገር የለም። ይኸውልሽ ቅምጥሌ፣ እኔ ውብ አድርጌ መከረሽ እንዲህ ቆንጆ እንዳደረግኩሽ ጸባይሽን ውብ አድርገሽ ጠብቂው። መጣ መሰለኝ። በቃ ቅምጥሌ፣ እኔ ስወጣ በዛው በሩን እከፍተለታለሁ። አደራሽ እንደነገርኩሽ። እሺ እንደዚህ ተሽቀርቅሬ አይታይን ግን ፊትህን ከጣልከው የምር አቶ ኪንጎ ታበሳጨኛለህ። እኔ አላምንም ለሊ፣ የምርሽን ነው? የእውነት ምንም ስላልሆነ በጣም ደስ ብሎኛል። እሺ ለሊ፣ ደውለሽ ስላሳወቅሽኝ ነው በጣም አመሰግናለሁ። አንተ ገባችሁ ዳይመንድ? ቆይ ምንሽ ነው ግን? ምን ነው ችግር አለ? ችግር አለ ብቻ። ከዚህ በላይ ምን እንዲፈጠር የፈለገው? ቆይ ከሞተች በኋላ ሬሷን ፎርማሊን ወቅተ ከዛ በኋላ ለተረዳት ነው የፈለከው እንዴ? ምን እያልክ ነው ዳይመንድ? ሩታ ደህና አይደለችም እንዴ? ምን ደህና ትሆናለች? እኔ ስንት ጊዜ ነው ተረዳት አዋራት ብዬ ነገርኩ። አሁን ልክ ምንም እንደማያክሰው ምን ተፈጥሮ ነው ትለኛለህ? ትንሽ እንደው አይሰቀጥጥም እንዴ ዳይመንድ? ብቻ ቆይ እንደዚህ ለመሆኗ እኔን ጥያቄ ያርክኝ አይደለም አይደል? ኧረ እባክህ ከአንተ ውጭ ምን እንደዚህ ሊያደርጋት የሚችል ነገር አለ? እሱን እኮ ገና አላወራንም ዳይመንድ። አሁን የት ነች? ግቢ ውስጥ ነች? ይኸውልህ ዶክተር፣ ይሄ የመጨረሻ ነው። ቆይ እንደዚህ እስክትሆን ድረስ ለምን? እንዴ ዳይመንድ፣ ምንም እኮ የነገረችኝ ነገር የለም። ደግሞ እኔ እዚህ በተደጋጋሚ ስትመጣ ለምን አልኳት እንጂ ሌላ እኮ የሚያስከፋ ነገር አልተናገርኳት። እሷ በራሷ ሀገር ለምትመላለሱ አንተ ቆይ ምን አስጨነቅ? ኧረ ተው ዶክተር ተው። ለነገሩ ምን ታዲያ የእናንተ ግፍ እኮ ነው እኔን እንደዚህ ሌጣይን ያስቀረኝ። ወይኔ ዳይመንድ እንደዚህ ያልክ ልጅቷን አታባብስባት። ሌላ ነገር ይኖራል እንጂ በእኔ ምክንያት ብቻ አይደለም እንደዚህ ያደረገችው። እና ሌላ ምንም የሚያስጨንቃት ነገር አለ? እስቲ ንገረኝ። ቤት ኪራይ ነው? ልጅ ነው? ምንድን ነው እንደዚህ የሚያስጨንቃት? ያንተ እጅ አለበት እንጂ ራሷ ላይ እስክትወስን ድረስ የሚያደርሳት ምን ነገር አለባት? እንደዚህ ተመቻችታ እየኖረች። ኧረ ታዲያ እንደዛ ብላ ደምደም ዳይመንድ። ለማንኛውም ቆይ አሁን የትታት ነው የመጣው? ግን ተወቁኝ፣ እኔ አወራታለሁ። ለሰማትም ደግሞ ፈቃደኛ ነኝ። መስማቱንማ ሁሉም ጆሮ ያለው ሰው ይሰማታል። ከዛ ውጭ ምን ማድረግ ይችላል? የምትናገረውን ነገር ተረዳት። መስማት ብቻ ምን ያደርግላታል እሷ? እሺ ዳይመንድ እንዳልከው ይሁን፣ እሞክራለሁ። የምትነግረኝም ነገር ካለ ልሰማት እሞክራለሁ። ያው ለማንኛውም ታማሚ እንደማደርገው ማለት ነው። ለማንኛውም ታማሚ እንደማደርገው ሻኪራዬን እቺን እንጆሪ የመሰለች ልጅ እንደ ማንኛውም ታማሚ። ወይኔ ዶክተር እንደው ግን አይነ ተጋርዶብ ነው እንጂ እንደው የተገለጠለት ወዮል። እንዴት ግን ምን ቢጋርድ ነው ግን አልታያለች? ወጆ እንደ ማንኛውም ታማሚ አለልኛ። ለነገሩ አንተ ምን አለብህ? ጦሱ ለኔ ነው የሚተርፍ። ጦሱ እኔ ጋውን። ወይኔ ሻኪራዬ እውነት ግን እንደው አስችሎሽ መድኃኒት እንደዚህ ሻት መድኃኒቱ ግን አግስቶሽ ሆን? የኔ እናት ለእኔ ያደርገው እኔ ልንጎጭልሽ። እሺ አጅሪት ምንድነው ሆስፒታል ሄዶ ይሄን ያልመቆየት? አሁን ቶሎ ወደ ቤት ተመለስ። ምን ጎደለብሽ? ምን ቀረብሽ? ይልቃ ወይን ነው የምትሄጂው? ሰማኝማ እሹ ምን ፈለግሽ? ዶክተር ለምን ይፈልገኝ? ለምን ይጠራኝ? አሃ ለካ ዶክተርም አንቺን ሊያናገር ፈልጎ ኖሯል። አዎ ግን ለምንድን ነው እንደዛ ያሰበው ነው? እሱን አላውቅም። ይኸውልሽ ብቻ ግን ስለ ሩታ ጠይቆሽ አንድ ነገር ዋሽተሽ ከተናገርሽ ተናገርኩ እኔ እና አንቺ ያበቃል። ምን የተለየ ነገር አለ? እጇን የቆረጠችው በሱ ምክንያት ነው። ይሄ ደግሞ ለሱም ግልጽ ነው። አይ አይደለም። ይኸውልሽ ዝም ብለሽ ሄደሽ ስቀባጥሪ ለአንተ ብላ ነው ሩታዬ እንዲያደረገችው ብለሽ ሩታዬን አዋርጃት አሉሽ። አዎ እና ሌላ ምን እንድል ጠብቀ ነው?
ደግሞ ስለሷ ለመጠየቅ እኔ ምን አስፈልጋለሁ? እራሷን አይጠይቃትም? የኔ እናት እሷማ ምን ትናገራለች ብለሽ ነው? አይኑን ተማየት ውጭ። አንቺ ግን ቆይ ሩታዬ ለስሙ እህትሽ ናት። አሁን ገና ነው አይኗን ለማየት የምትወጪ? እሷ አንተን አይመለከትም። ይልቅ በየሰበቡ እየወጣችሁ ስራችሁን አትርሱ። ቶሎ ወደ ቤት ተመለስ። አቤት አቤት ኮረኔሊት ትዕዛዝ መሆኑ ነው። በቃ አንቺ እኔን አዘሽኝ። ዘንድሮ እኮ የማይሰማ ነገር የለም። ይኸውልሽ ዶክተር እኔና ሮማኔንም ጠይቆናል። ሲጠይቀን ጊዜ ታዲያ እኛ የምናውቀው ነገር የለም። ሩታን ራሷ ጠይቀ ተረዳ ብለነዋል። አንቺም እንደዛ በዩ። በኋላ ሌላ ነገር ብትይወሩ ፍቅር አለቀል። አሹ እሱ አንተን አይመለከትም። ዝም ብላ አትለፍልፍ። አቤት 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 መንቀራ እንደው እንዲህ ስትመነቀር ያማረብሽ መስሎሻል? እንዴት እንደሚያስጠላብሽ ባየሽ። ደግሞ አትለፍልፍ ትለኛለች እንዴ? ያሹ ከድርጅቱ ከወጣሽ ጊዜሽ ነው? እኔ ትንሽ ቆየው። ለምን ነበር የወጣሽው? ስለበቃኝ። ስለበቃኝ ማለት ማለቴ እኔ ስራ መስራት ማቆም ነበረብኝ። ተባረሽ ነው? አይ በራሴ ነው የወጣሁት። ስራ የመልቀቅን ሀሳብ ከመሬት ተነስተሽ እንዴት አመጣሽ? በድርጅቱ ውስጥ ያይሹ ነገር አለ ነው ወይስ አንቺን ስራ እንድትለቂ ያደረገሽ ነገር ምንድን ነው? ተናገሪ ቤቲ። ምን ነበር ከድርጅቱ ለቀሽ እንድትወጪ ያደረገሽ ነገር? ምንም ነገር የለም። አቶ ማቲያስ ከሀገር ውጭ ናቸው። ሄደ እንዴ? አዎ ሄዷል። ድርጅታችሁ አንዳንድ ነገሮች እንደሚሰራ ጭምጭምታዎች ሰምተናል። ደግሞ በዚህ መሀል አንቺ እኔን ስታይ የምትደበቂውና የምትሮጪው ነገር የምታውቂው ነገር እንዳለ ያሳያል። አረ በጭራሽ እኔ ምንም ማውቀው ነገር የለም። እንዴ ቆይ አንተ ምን ሆነክ ነው? ማለቴ እኔ ምንም ማውቀው ነገር የለም። አለ በደንብ አለ። የምታውቂው ነገር እንዳለ ያስታውቃል። አሁን ሌላ ውሳኔ ከመወሰኔ በፊት ስለ ድርጅቱ የምታውቂውን ነገር በሙሉ ንገሪ፣ ስለ ባልደረቦችሽም ጨምሮ። እሱንም ታውቃላችሁ? አዎ 3 ሰራተኞች እናንተ ድርጅት ገብተው እስካሁን የት እንደገቡ አይታወቅም። ቤተሰቦቻቸው ለፖሊስ ክስ መስርተዋል። ስለ እነሱ የምታውቂው ነገር ካለ ተናገሪ። ምን ልናገር? እኔ ምንም የምናገረው ነገር የለም። ይኸውልህ ኢንስፔክተር፣ እኔ ከዛ ከወጣሁኝ በጣም ቆይቻለሁ። እኔ ምንም የማውቀው ነገር የለም። ከአንቺ ጋር አብሮሽ ስራ የነበረ ሰው ነበር? ማን ነው እሱ? ማንነቱን ለማወቅ ነው የጠየኩሽ። አንቺ እዛ ድርጅት ውስጥ የሚሆነውን ነገር በሙሉ ታውቂያለሽ። አንድ ሰራተኛ ከዛ ድርጅት ሲጠፋ የት ሄደ ብሎ መጠየቅ እንደምትችይ ማውቃለሁ። ሁሉንም ታውቂያለሽ። ስለዚህ አሁን ከአንቺ ጋር አብሮ ሲሰራ የነበረው ማን? አላውቅም ኢንስፔክተር። እንዴት አታውቂም? በድርጅት ውስጥ እኮ በጣም ብዙ ሰራተኛ ነው ያለው። ነገር ግን ሁሉም በፊቶቹ አሁን ላይ የሉም። ስለሱ አቶ ማቲያስን እንጂ እኔን መጠየቅ የለባችሁም እንዴ? እኔ በምን አውቃለሁ? ድርጅት ውስጥ እየሰራሽና እያንዳንዱን ነገር እያወቅሽ የማውቀው ነገር የለኝም ማለት አግባብ ያለው አይመስለኝም። ስለዚህ አሁን የምታውቂውን ነገር በሙሉ ንገሪኝ። ከድርጅቱ እንድትለቂ ያደረገሽ ምክንያት ምን ነበር? አንተ እንደው ከገምቼ ነበር። እንኳን ችግር ውስጥ ነኝ። የምን ችግር? ቤቲ ታሰረች። ምን? አዎ ቅምጥል ታስራለች። መቼ? ቆይ ለምን? አሁን ታሰረች። ፖሊስ ይዟት ሄደ። ቅምጥል እርዳታሽ ያስፈልገኛል። ወይ እቺ ጦሰኛ የሆነች ልጅ። ቆይ አሁን ምን ያንቀለቅላታል? ቤት አርፈሽ ተቀመጪ ተብላ የለ እንዴ? ምንድነው የሚያዞራት? እኔ ግን እቺ ልጅ ምንም አላመንኳትም። አሁን እሱን ተይና ይጂና ስለኔ ምን መገ እንዳትናገር ነገሪያት። እኔ ከኩኝና ካየኝ ፖሊሱ ይጠረጥረኛል። እባክሽ ይጂና ነገሪያት። መሄዱን እሺ እሄዳለሁ፣ ግን ሄጄ ምንድነው የማደርገው? ቤቲ ምን አይነት ነገር ውስጥ እንዳለችና እኔ እዛ ሰራተኛ እንደነበርኩ እንዳትናገር ነገሪያት። እኔ መሄድ ስለማልችል ነው። አንተማ ወደዛ መሄድ የለብህም። ወይኔ ምን አይነት ጣጣ ውስጥ ነው የገባ ነው? ይቅርታ ቅምጥል፣ አሁን ፈርቻለሁ። ትንሽ የመሰለኝ ነገር አሁን ተባብሶ ችግር ውስጥ እንዳይከተኝ ፈርቻለሁ። ይኸውልህ እኔ አይኔ እያየ ምንም እንድትሆን አልፈቅድም። እኔ እሄዳለሁ፣ አንተ ከቤት እንዳትወጣ እሺ? ደግሞ ማዘሯ ብትኖር አሪፍ ነበር። አሁን ቤት ውስጥ ብቻህን። ለማዘሯ እንዳደነገጥ ብዬ ምንም ነገር አልኳትም። አንቺም እንዳትነግሪያት ትጨነቃለች። አትሳሳኪንጎ፣ እሷን መፍትሄ አታጣም። እሺ ማድረግ ያለብን ነገር ትነግረናለች። እሱማ ልክ ነሽ። ይኸውልህ አሁን እሷ እና ለሊጋ ሄዳለች። ስትመለስ ያለውን ነገር በሙሉ ንገራት እሺ? በቃ እኔ ልሂድ። ቤቱ ማለቴ የሚመጣ እንግዳ ነበር እንዴ?
አይ ያው ላንተ ነበር ግን ለኔ? አው ማዘሯን ኪንጎ ደስ እንዲለው ምን ላድርግ ስላት ነው ይሄንን ሐሳብ ያመጣችው። ግን በቃ ችግር የለውም። አሁን እኔ ቤት ጋር ያለውን ነገር ሄጄ ላጣራ። አንተ ደግሞ ራስን ጠብቅ እሺ? እሺ ቅምጥል። ምንድን ፈራህ? አዎ ፈርቻለሁ ቅምጥል፣ አልዋሸሽም። አሁን ላንቺ ቀርጃ ያጣውልሽ ነው። እኔ ሸሽቼ የመጣውን ችግር ትጋፈጭልኛለሽ። ይሄ እንዲሆን ፈልግ እኮ አይደለም፣ ግን በቃ አንቺን ችግር ውስጥ መክተት አልፈልግም። አረ በቃ አታካብድ፣ ኖርማል ነው። ይኸውልህ አሁን ሄጄ እኔ ፖሊሱን አናግረዋለሁ እሺ? ደግሞ አይኔ እያየ መቼም ቢሆን አንተ አትታሰርም። ሩታ ያመንሽ ነው እንዴ? አይ አሁን ደህና ነኝ። ታዲያ ለምን አልሄድሽም? እናትሽ አልመጣችም እንዴ? አልመጣችም። የግድ መምጣት አለባት? አዎ አሁን እኮ ወደ ቤት ትችያለሽ እንዴ? ወደ ቤት ለምን? በቃ አዎ በቃ። አይ ዶክተር በጭራሽ እንደዚህማ አይሆንም እንዴ። ገና መች ዳንኩና ነው ወደ ቤት የምመለሰው። አልቻለሽም ሊሩት እንዴ? አረ ምን ይሻለኛል ዶክተር? እኔ እኮ በጣም ታምሜያለሁ። ከዚህ ውስጥ ታስጠኝ ከሆነ ደግሞ እሞታለሁ። ሞት ምናምን እኮ ዶክተር እኔ እንዳልጎዳብክ የምትፈልግ ከሆነና እንዳልሞት የምትፈልግ ከሆነ ከዚህ ውጭ አትበለኝ። እኔ ከዚህ መሄድ አልፈልግም። ሩታ ሆስፒታልሽ የምትቆይበት ምንም ምክንያት የለም። ቤት ሂጂና አረፍት አድርጊ። እኔ መሆን የምፈልግበትን ቦታ እኮ እየነገርኩክ ነው ዶክተር። አይ ካልክ ግን ከዚህ በኋላ በህይወት አታገኘኝም። እያስፈራራሽኝ ነው? አይደለም። እና ታዲያ ምንድን ነው? መቼም ቆይ ሩታ በድጋሚ እንደዚያ ነገር ለማድረግ እያሰብሽ አይደለም ነው? ወደ ቤት ከተመለስኩ አላውቅም። እዚህ ከሆንኩ ግን በጣም ደህና ነኝ። እኔ ከዚህ መሄድ አልፈልግም። ፕሊዝ ተረዳኝ ዶክተር። እና ቆይ ለምንድን ነው እዚህ መቆየት ነው የፈለግሽ? ነው ወይስ ቤት ውስጥ የምትፈሪው የሚያስጨንቅሽ ነገር አለ? ምንድን ነው እሱ ሩታ? አዎ ዶክተር እጨነቃለሁ። ብዙ የሚያስጨንቀኝ ነገር አለ። ምንድን ነው እሱ ሩታ? የሚያስጨንቅሽ ነገር አለ? ንገሪኝ። ወደ ቤት ማለት እዛ ቤት መሄድ አልፈልግም። እዚህ ቁጭ ብዬ በጣም ደስተኛ ነኝ። ቆይ እዚህ ምን ደስተኛ የሚያደርግሽ ነገር ተገኘ ነው ወይስ ቆይ ቤት የምትሸሽ ሰው አለ እዚህ የምትኖሪበት ምክንያት? አይ እንደዛ አይደለም። እና ታዲያ ለምንድን ነው ራስሽ ላይ እንደዚህ ነገር ልታደርጊ ነበር? ጎረምሲት እንዴት ነው? ምኑ? ከዚህ ከድንጋዩ ጋር ተጎልቶ መዋሉ ነው። ቆይ ምን እየሰራሽ ነው? ምን አገባ? ቆይ ነው ጓደኛክ ነው ይላከክ? ዳይመንድ ነው እሱ። ምን ይልከኛል ብለሽ ነው? ቆይ ባይሆን እችኛዋ ድንጋይ እሱ ነበረች። ከየት ሄዶ ነው ዛሬ? ወይት ሄደ? እኔ ምን አቅለታለሁ? አንተ ለምን ፈለከው? እኔማ ሰው ላደረገው ነበር፣ ቀረበት። ለምዬ ከምልካት ብር ላይ 10ም 20ም 50ም ቆጥሬ ሻይ፣ ቡና፣ ምሪንዳ ይሻላል ብዬ ላስደነግጠው ነበር። እድለቢስ ነው ድሮም ከልጅነቱ ቀረበት። አልገባኝም። ወንድሜ ተሌለማ ይቀርብሽ። ምን ብዬ ብነግርሽ ምን ይገባሻል? አንቺ እኮ አይገባሽ። እኔ የምለው ቆይ ግን ምን ነው ወንድሜን እንደዛ ስሙን ተናግሮ የአባቱን ስም እስኪረሳ ድረስ አናቱን 2 ቦታ ይከፈልሽው? የተረሳ ነገር ለማስታወስ እየሞከርክ ነው እንዴ? ቆይ አንተ የቆየ ነገር አንስተ ለምን ትጠይቀኛለህ? ቆይ ለምን አልጠይቅሽ እንዴ? ወንድሜን አጉል አድርገሽው ስትነሺ እንዴት አልጠይቅሽ? ኧረ ተይ ማነሽ ኩኩዬ፣ ኧረ እንዳፈጣጠርሽ ሁኚ። እንዳፈጣጠርሽ ስትል ተፈጥሮ የሰጠችሽን ሴትነት ነው። አዎ ረጋ ማለት፣ ቀሚስ ለመልበስ ገርበብ ማለት ነው። ኧረ እባክህ እሱ እንደፈለገ ሲፈነጭብኝ ዝም ብዬ ለው እንደዛ ነው የምታስበው? እና ተወንድ ጋር መግጠም አማረሽ? አቤት አቤት አቤት! እንዴት ያለ ነገር ነው ባካችሁ! እና እሱ ሲያድበኝ ቆሜ ሊያ እንዴ? አንተንም እሱ ነው የላከ እንጂ በጤናማ አይደለም። የተረሳ የስንት ዓመት ታሪክ አንስተ ደግሞ ትነዘንዘኛለህ እንዴ? አንተም ላይ እንዳልነሳብህ እሺ፣ አርፈህ ብትሄድ ይሻላል። ማለይ እኔ አሹ ቀብራራው የሚይ ልጅ ባላገሩ ላይ ነው ጠጠር ምታነሺ? እስቲ ቢያ ሞክሪያታ። አንተ ታሾፋለህ እንዴ? በቃ ሂድ፣ አትጋተተኝ በእናትህ እንዴ! የመግባቢያ ቋንቋ እንኳን በስርዓት ሳትናገር ከኔ ጋር ትለፋደዳለህ እንዴ? ንካው በእናትህ አሁን። ይኸውልሽ እኔማ እግረ መንገዴን ታገኘሁሽ ልንገርሽ ብዬ ነው። ይኸውልሽ ዳይመንድ እቂያችን እንዴት ያለ የተወደደ ጎልማሳ መሰለሽ? አይደሜ ይኸውልሽ እሱ ያለፈ እንደሆነ ሴቱ ሁሉ የዋን ዘር በሙሉ አንዴ ባጥር፣ አንዴ በበር፣ አንዴ በዳዴ
አንዴ አጮልቀው ሲያዩት ነው የሚያልፈውልሽ። እወቂ ብዬ ነው። እና እኔ ምን ይመለከተኛል? እና ወይ ስለኔ ደሰክስልኝ ምናምን ብሎክ ነው? እሱ ምን ብሎ እንዲህ ይላል ብለሽ ነው? ለነገሩ እኔ ነኝ ጥፋተኛ። አዎ ምትረጂ የሚገባሽ መስሎኝ ነው። ይኸውልሽ እምነግርሽን ነገር ሰምተሽ ደሜን አክብረሽ ብትቀመጭ ይሻልሻል። አዎ ኋላ እሹ እንዲህ ብሎኝ ነበር እንዳት። ኧረ ሄድክ በእናት። እሱማ ሄዳለሁ። ይኸውልሽ እንደው አግኝተሽ ነው ደሜን የመሰለ መልከ መልካም ልበጠና ወንድም ማግኘት? አይ አንቺ ተገላቢጦሽ ሙያ ይመስል ወንድ መማታትን ምርጫሽ አደረግሽ። ኡፍ ከሱ አንተ ባስክ እኮ እንዴ! ምን አይነት ጆሮ ማይሰማ ሰው ነው የላከብኝ በእናት። ምን አልሽ አንቺ? ኧረ ምንም በእናት እየሄድክ በቃ። ኡፍ እዛው እንግዲህ የለመድሽበት ዳይመንድ ላይ ያው እኔ አሹ ቀብራራው የምየልሽ ላይ እንዲህ ያለ ነገር አይሰራም። ሮማ እዚህ ምን ትሰራለሽ? በሩ እኮ ከተንኳኳ ብዬ ነው እትዬ። አሹ እስካሁን አልመጣም? አይ አልመጣም። ወዴት ሄደ? ከኔ በፊት አይደል እንደ ወጣው? እዛ የቀን ስራ የሚያሰሩ ሰዎች ጠርተውት ነው። ለምን እዛ ሄደ? ብቻ ሊሰራ ነው እንዳትዪ። አይ የሰራበትን ማለት ባለፈው ገንዘብ ተለቆላቸው እሱን ለመቀበል ነው ሄደው። እንደዛ ከሆነማ በቃ ቶሎ ይመለሳል። እኔም ቶሎ ደርሼ እመለሳለሁ። ፍቅር ፍቅር ነይ እስቲ ሮማን ሂጂ ጥረት። እዚህ ባዶ ቤት ከምትቀመጥ ሄዳ እህቷን ጠይቃ ትምጣ። ፍቅር እኮ ወጣለች እትዬ። ወዴት ሄደች? ሆስፒታል ዶክተሩ ሊያናግራት ፈልጎ ወደዛ ሄደች። ዶክተሩ ስለምን ጉዳይ ነው የሚያወራት? እሱን እኔ እንጃ። ማለቴ ያው ስለ ሩታ ነው የሚሆነው። ስለ ሩታ ፍቅር ምን የምታውቀው ነገር አለ? ሩታ ምን ብትሆን ነው እንደዚህ ያደረገችው? የምታውቂው ነገር አለ? እስኪ ሮማን ንገሪኝ እስኪ ምን ሆና ነው እንደዚህ ያደረገችው? እኔ አላውቅም እትዬ። አሃ የሩታ እንደዚህ መሆን ላይ የፍቅር እጅ አለበት እያልሽኝ ነው? ኧረ እኔ እንደዛ አላልኩም እትዬ። እና ዶክተሩ ፍቅርን ለምንድን ነው የሚያናግራት? እሱን እኔ አላውቅም። ጥሪያታ ላይ ነገርኳት። ሌላ ምንም የነገረኝ ነገር የለም። እሺ በቃ ቶሎ እመለሳለሁ። አደራ ቤቱን አደራ። ላሹ ደውይለት፣ እኔም እደውልለታለሁ ቶሎ እንዲመለስ። እሺ እትዬ። ማን ነው? አረ ዶክተር ብቻ ሙድ እያስክብኝ እንዳይሆን። ዳይመንድ አንቺ ሽንኩርት ራስ እንዴ! ምን አደረኩ? ዶክተር የለም እንዴ? አሁን ነው የምትመጪው? አይመለከትም። ሻኪራ እንደዚህ ራሷ ላይ እስክታደርግ ድረስ አንቺ የት ነበርሽ? መቼስ ቁጭ ብዬ እሷን አልጠብቃትም። እንዴት ነው የምታስበው? ለማንኛውም አንተን ላወራ አይደለም የመጣሁት። ዶክተር የት ነው ያለው? አልጋ ክፍል። ቁጭ በይ። ወዴት ነው የምትሄጂው? ልቀቀኝ ዳይመንድ። አልለቅሽም። ቁጭ በይ። እኔም እዚህ ቁጭ ብዬ እነሱን ነው የምጠብቀው። ምንድን ነው ከኋላ መተሽ መሰስ ብለሽ የምትገቢው? የፍቅር መቀስ። አርፈሽ ቁጭ በይ። ምናምን ትላለች እንዴ ድንቢጥ። እዚህ ከምትንጦለጦይ ራሷ ላይ እንደዚህ ስታደርግ ምንድነው ችግርሽ? ምንድነው የከፋሽ ብለሽ አጠይቂያትም ነበር? ልክ አሁን ለወር ሲሆን ዶክተር እየከረነች ያልሽ ትመጫለሽ። ይሆንሽ እንደው አይን አውጣ እንደዚህ ነበር። አይንሽን እንደዚህ አውጥቶ እጅሽ ላይ እንደዚህ ማስቀመጥ። የኔ ቆንጆ አቤ ታውቂያለሽ፣ እዚህ ቦታ ላይ ሳይሽ ባዶ ሜዳ በሙሉ አበቦች የተሞላ ይመስለኛል። እየቀለድክብኝ ነው? ምን አስቀለደኝ? የምሬን እኮ ነው። ልብን እኮ ሰረቅሽው እዚህ ሜዳ ላይ ቁጭ ብለሽ ሳይሽ እኮ ነው። እና እነዛን ውብ ጊዜያቶች መቼ ነው ልረሳቸው አልፈልገው። እሱ ልክ ነህ። በፊት ንጹህ ልብ ነበረ። አንዳችን ለአንዳችን ምንም አይነት ነገር መጥፎ ነገር አስበን አናውቅም። እሱን እኮ ልክ ነሽ ሄሉዬ። በጣም ውብ ጊዜያቶች ነበሩን። ግን ደግሞ አልገባኝም አሁን ምን ጎሎ እንደዚህ እንደሆንን፣ ለምን ድሮዋችን መመለስ እንዳልቻለን፣ ለምን ይቅር መባባል እንዳልቻለን አይገባኝም። አያቤ ቶ የረሳሁትንማ አታስታውሰኝ። በፊት እኮ አንቺ ነበርሽ እኔን ለመመለስ መጥተሽ ይቅርታ የምጠይቂኝ። ታዲያ ለፍቅራችን ብዬ ነው። አሁንም በእናትሽ ለፍቅራችን፣ ለንጹህ ፍቅራችን ስትይ ይቅርታ አድርጊልኝ። እስከ መቼ ነው ተኮራርፈን የምንቆየው? ቆይ ማን ጠብቀኝ አለ? ጠብቀኝ ያለ እኮ ሰው የለም። መሄድ ትችላለህ። አንቺን ትቼ የትም መሄድ አልፈልግም። ደግሞ አልሄድም። እንግዲያውስ እዚህ ቆይና እነ ጫኔን ሰብስበ ሚስት ፈልጉልኝ ብለህ ተዳር። አይሉ አሁን ከጫኔና ካለልኝ ሲተርፎ ነው ሊድሩልኝ ነው? ማይመስል ነገር አታውሪ እንጂ። አሊያም ከከተማ ሄዳ ቢጤን ፈልግ። እንዴ ሄሉ ቆይ ለምንድን ነው የማታዝንልኝ?
እኔ ከዛ ድረስ እኮ ስራ ትቼ የመጣሁት እኮ እሷን ብዬ ነው። እንዲህ ትንከራተት ትንሽ እንኳን አላሳዝናትም እንዴ? ደግሞ የት ሄደች ይባል ነው? በቃ በየወንዙ እየሄደችልም ማለት ጀመረች አይደል? እች ልጅ ወጥቼ ልፈልጋት ይሆን እንዴ? እንደው ጅብ በልቷት ይሆን? አይደል? ሴቶች ደጆች ይዝለቁ። ወይ እትዋ እንዴት ዋል? እንዴት ዋልክ? አለልኝ ኖር አለልኝ። እንደው ብርሃንን አይታታል እንዴ ከወንዙ ስትዘልቅ? አይ ብርሃኔን ምን ይሁን ብዬ ደግሞ እሷን ያለው ተውኳት እኮ ተውኳት። አሁንማ አይኔ ስንት እንግዳ እያስተናገደ ብርሃንን ልመልከት። በዚህ አደይ አለች፣ በዚህ ሄለን አለች። ኧረ እኔ እሷ ምን ሊያደርግልኛ ያለው? ይልቅ አደይ የለችም እንዴ? እሷን ፈልጌው ነበር እኮ የመጣሁት። የለችም። ወዴት ሄደች? የለችም አልኩ። ከዚህ ከጓደኛዋ ማነው ከጮኛዋ ጋራ ወደ ከተማ ዘልቃለች። እስቲ ያለልኝ ሙት ምን አስማለኝ? ሄደዋል አልኩ። ሄደዋል ነው አያደርገውም። አድርጓት ደግሞ አንተና ያጫኔ ያደረጋችሁትን ያልሰማው እንዳይመስል። ምን ነው አለልኝ? ምን ነው እንደው ደህና ሰው ሆነ ወደ ቀልቡ ተሰበሰበ ሰው ሆነ ብዬ ሳልጨርስ መልሰህ ከሱ ጋር ገጥመህ እንደገና ተንኮል ላይ ትመለሳለህ። ምን ላርግ? ሁሌ የሰው ቤት እንጀራ እየለመኑ ተመብላት ይሻለኛል ብዬ ነው። እንዴ መለመንማ በስንት ጣሙ አለልኝ። እንዴ መለመን እኮ ጥሩ ነው። ተንኮልና ክፋትን ሰርቶ ከመብላት መለመን ጥሩ ነው። በዚህ ላይ ደግሞ እኔስ ብሆን መስፍኔስ ብሆን እንደው ከጠናብህና ችግሩ ብትጠይቀን ለአንድ ጉርሻ እናንሳለን። እንደው እንመልሰ ልጄን ከምትጎዳ እሱ አይሻልም? አይ አለልኝ እንደው የነበረብህን ጸባይ መልስ አምጥተህ ለገንዘብ እንደው ለሽርፍራፊ ሳንቲም ብለህ ልጄን ልትጎዳ? በል አሁን ውጣ አለልኝ፣ ውጣልኝ፣ ውጣልኝ አልኩ በቃ። ውይ ቤቲ፣ አሁን እንደዚህ አይነት ነገር ውስጥ ምን ልትሆኝ ገባሽ? ቆይ እኔ እንዴት እንደምትወጪ አላቅልሽም። ውይ ቤቲ፣ አንቺ አስደነገጥሽኝ እኮ። እንዴ አትጣሪም እንዴ? እና አትሰሚማ? ታዲያ እዚህ ምን ያደርግሽ ነው? ከተፈታችና ከለቀቋ ብዬ ነዋ። ደግሞ ስትወጣ ቦሷ እንዳያገኛ ብዬ ነበር፣ ግን እስካሁን አልወጣችም። ባይሆን ቅምጥል እንኳን አንቺ መጣሽ፣ በእናትሽ ግቢያ። እሺ መጣሁ። አንቺ ግን እዚህ ጠብቂኝ፣ የትም እንዳትሄጂሽ። እሺ የትም አልሄድም፣ ቶሎ ግቢ በቃ። ታዲያ እዛ ውስጥ ገብተሽ እጣላለሁ ምናምን እንዳትዪ። አታስቢ፣ መጣሁ በቃ ጠብቂኝ። አደጋ ነበር፣ ግን ደግሞ እሷ ስልክ አታነሳም። ተያት እስቲ አታስጨንቂያት። የት እንደደረሱ እኮ ልጠይቃት ነበር፣ ቀጥታ ወደዚህ እንድትመጣ። በጣም ናፍቃሻለች ማለት ነው? አዎ ቤኪ፣ በጣም ያለ እሷ ማን አለኝ ብለን እና በቃ ወንድምሽን ረሳሽዋ? አይ አልረሳሁትም፣ ግን ደግሞ ምንም ላላደርግለት ነገር እዛ መመላለሴ ጥቅም አልታየኝም። እሱ ልክ ነው። ለሊ ገጀራው እኮ ልክ ሆነ አያውቅም። እሱ የሚለውን ነገር አትስሚ፣ ደግሞ በቁም ነገርም አትወሰጂው። በአፉ ነው ዝም ብሎ አትምጭብኝ የሚልሽ እንጂ ሁሌ እንድታዩ ይፈልጋል። እንደዛ ነው ቤኪ? አዎ እንደዛ ነው የሚሆነው እንጂ እየሄድሽ ስትጠይቂው እየሰለች አይደለም። እኔም አንቺም ለሱ ምን ነገር ማድረግ አንችልም። ቢሆንና አብሮኝ ቢኖር እኮ ደስ ይለኝ ነበር። ያኔ በነዛ በመከሮቼ ሰዓት ብቻዬን ስታገል ነበር። አክስቴን ሁሉ በደል ስታደርስብኝ ወንድም ቢኖረኝ ኖሮ ያ ሁሉ ነገር አክስቴና አክስቴ ልጆች ሲያደርጉብኝ ዝም ብሎ አይመለከትም ነበር። እኔ ቆንጆ ማንም እየተነሳፉ ሲከፍትብኝ ነበር። ወንድሜ ለኔ ማንነቴ ነው ቤኪ። ከሱ ውጭ ምንም አይነት ቤተሰብ የለኝም። እሱ መጥፎ መነጥሩ እሱን ያለ መውደድ አልችልም። ከጀራው ያስፈልገኛል። የሱ መኖር ለኔ ብዙ ነገሮች ይጨምሩልኛል። ደግሞ በጣም ደስተኛ ነኝ። ደስተኛ ስለሆንሽ ደስ ብሎኛል። አሁን ፈቃደኛ ከሆንሽ መሄድ ይችላል። እኔ ከንቲባ ወዴት? ሰሞኑ ግን በጣም እየጠፋ ነው የምትመጣው። ምን ነው ችግር አለ እንዴ? አረ ምን ይኖራል? አትጨነቂብኝ እኔ ቆንጆ። እሺ
ግን ደግሞ ቶሎ ለመመለስ ሞክር። እሺ። ለነገሩ እኮ ትንሽ ሰዓት ነው። ጓደኛሽ ከመጣች ሰውም ትዝ አይልሽም፣ ትረሽኛለሽ። ኧረ እኔ ነኝ ወይስ አንተ? አንቺ ነሽ እንጂ። እሱን ትምጣና ታያለህ ቤኪ። ያው ገና ሳትመጣ ፉከራውን ጀመርሽ። ለማንኛውም እመለሳለሁ ቆንጆ። ቻውሽ። እሺ በቃ ቻው። አሹ አንተ ነህ እንዴ? አስደነገጥከኝ እኮ። ቆይ ምን ሆነሃል? አንቺ ደግሞ ሁሌ መደንገጥ ክው ማለት እንዴ! እዚህ ቤት ውስጥ ቆይ እኔና አንቺ ብቻ አይደለን ያለ ነው? ምንድነው እንደዚህ መደንገጥ ደግሞ? ምንድነው ሁሌ ማዲ ቤት ውስጥ መርመጥመጥ? አንዳንዴ እየመጣሽ እኔንም ይኝ እንጂ። እና ወዴት ልሂድ አሹ? ደግሞ መች ነበርክ? መች ነው የተመለስከው? አሁን የመጣሁት ሮማኔ። እህትዬ ያለመኖራቸውን አይቼ ነው ሰተት ብዬ ገባሁት። እስቲ ደግሞ ዛሬ በተራይ ላውጋት ብዬ ነው። ቆሞ ማውጋት አሁን ስራው ምን ሆነ አሹ? በልሽ ወደ በር ተመለስ። እትዬ ሳይመጡ ቶሎ መመለስ አለብን። እሳቸው መች ይመለሱና? ይኸውልሽ ይልቅ ያቺን ወዳትን ቡና ሽናፊልኝ። አሹ ደግሞ አታይም እንዴት በስራ እንደተከበብኩ? አሁን ደግሞ ጭራሽ ቡና ፊት ትለኛለህ። እኔ ላይ ስራ ለመጨመር ነው አይደል? አረ የለም ሮማኒ፣ እንዲህ አትማረኝ። ደግሞ ይህን ስራ ሆኖ እንደው ከበደኝ ብለሽ ልታማሪ ነው? ገና የሩታይን ክፍል መቻ ጸዱ አሹ። ደግሞ እንደዛ ሆኖ ከተመለሱ እትዬ ይናደዱብኛል። አብሲቱንም ጥያለሁ። እንጀራውን ቶሎ መጋገር አለብኝ። በአትከፊ ሮማኒ፣ እኔ እያለሁልሽ። በይ አምጪ፣ መጥረጊያውን አምጪው። ምን ልታደርግ? ላጸዳበት ነው ሮማኒ። በይ አንቺ እዚህ ማድ ቤት ያለውን ጨርሽ፣ እኔ ደግሞ ከሩታይ ክፍል ጀምሬ ሳሎን እንዳለ ላይ ጨርሼ እመጣለሁ። የምርህን ነው? ታዲያስ ምን ያስዋሸኛል ሮማኒ? በይ አምጪ መጥረጊያው። እሺ አመጣዋለሁ። ግን እትዬ ከመጡ አትፍሪ ሮማኒ። እንዴ አሁን ወጥተው እንዴት አሁን ይመለሳሉ ብለሽ ነው? አይ እኔ እናት የኔ ትሩንጎ ብዬሻለሁ። ያለ ምክንያት ቆይ እንዴት እንደዚህ ታደርጋለሽ? ምክንያት ቢኖረኝማ ለምን እንደዚህ አደርጋለሁ? ምክንያቴን ይዤ አንተ ጋር አልመጣም ነበር። አልገባኝም። ግልጽ አድርገሽ ልትነግረኝ ትችያለሽ? ሁሉ ጊዜ አንተ ጋር ስመጣ ምክንያት ትጠይቀኝ የለ? እኔም ለህይወቴ ምክንያት ፈለኩኝ። ለምንድን ነው የምኖረው? ለማን ነው የምኖረው ብዬ ምክንያት ትጠይቅ። የምኖርለትም የምኖርልኝን ሰው አጣሁ። ከዛ እንደዛ አደረኩ። ይኸውልሽ ሩታ፣ አንቺ ባለመኖርሽ የሚጎዳው ማንም ሰው አይደለም፣ አንቺ ራስሽ ነሽ። ግን ቆይ እንዴት ነው እንደዚህ ነገር ልታስብ ይቻልሽ? ምናልባት በሞት ኑሮ እኮ የምትጸጸቱት ነገር ሊኖር ይችላል። ግን ምናልባት በነገርኳት ባስረዳኋት ምናምን ብለህ የምታስበው ነገር አለ? ይኸውልሽ ሩታ፣ እንደዛ ማሰብ አልፈልግም። ለምን ፈርተህ ነው ዶክተር? ፍርሃት ሳይሆን እንደዚህ ማሰብ የለብሽም ሩታ። ይህን ነገር ከአይምሮሽ ማውጣት አለብሽ። በፍጹም እንደዚህ ነገር ማሰብ የለብሽ። አውቃለሁ ሁሉም ነገር ትክክል እንዳልሆነ እኮ አውቃለሁ። ግን ደግሞ ሲጨንቀኝና የምገባበት ቦታ ሳጣ ነው እንደዛ ያደረኩት። አሁንም አልገባኝም ሩታ። ለምንድን ነው ቆራሽ ልታጠፊ ነበር? ምን ጎሎሽ ነው? ምንድን ነው ችግሩ? ምንም ዶክተር፣ አሁን ይልቅ ተባበረኝ። በምን ሩታ? ማሚ ስትመጣ እኔ ከዚህ መውጣት እንደሌለብኝ ንገርልኝ። ከዛ ወዴት ልትሄጂ ነው? የትም። እኔ በቃ እዚሁ እቆያለሁ። ስለዚህ ቤትሽ የሚረብሽሽ ነገር አለ ማለት ነው። ምንድን ነው እሱ? ንገሪኝ። አረ እንደዛ አይደለም ዶክተር፣ በቃ እዚህ መሆን ስለምፈልግ ነው። ደህና እንደሆን የምትፈልግ ከሆነ እባክህን እዚህ እንደሆን እርዳኝ ፕሊዝ ዶክተር። እሺ ሩታ፣ ግን ለአንድ ለሁለት ቀን ብቻ ነው። እዚህ እኮ እንደ ቤትሽ አይሆንልሽ። የትም ይሁን ዶክተር፣ የትም ይሁን፣ ግን ብቻ አንተ አጠገብ ይሁን። ፈርትሻል ማለት ነው ሩታ? አዎ ፈርቻለሁ ዶክተር። ግን ደግሞ እኔ የፈራሁት ብቸኝነቴ ነው። ገና ከዚህ ሳልወጣ በጣም ነው የፈራሁት ዶክተር። እኔ እኮ እዚህ ሆኜ በጣም ደስተኛ ነኝ። እርግጠኛ ነሽ? አዎ ዶክተር። ከሆነ እሺ ሩታ፣ እናትሽን ለማሳመን እሞክራለሁ። አንድ ሁለት ቀን እዚህ ሆነሽ እኔ አይሻለሁ። አመሰግናለሁ ዶክተር። እሺ ሩታ፣ ግን ደግሞ ይሄን ነገር የማደርግልሽ በድጋሚ ራስሽን እንደማትጎጂ ቃል ከገባሽልኝ ብቻ ነው። እሺ ዶክተርዬ፣ በጭራሽ አላደርግም። ሁል ጊዜ እንደዛሬው ለእኔ የምታስብልኝ ከሆነ አላደርግም። ለማን ብዬ አደርጋለሁ? ሲጀምር ተመስገን። ታውቂያለሽ፣ እዛ ባዶ ቤት ውስጥ ታስሬ በነበረበት ሰዓት ምንም አይነት ተስፋ አልነበረኝ። ይገርምሻል፣ አንቺ ራሱ ለእኔ ብለሽ እዛ ድረስ ትመጫለሽ ብዬ አላሰብኩም። እንዴት አልመጣም ዴቭ? ይሄን ሁሉ ነገር የሆንኩ እኮ በእኔ ምክንያት ነው። አደይ፣ ብዙ ነገሮች እኔና አንቺን ለመለያየት ቆርጠው ተነስተዋል። በዚህ መሀል ግን እኔና አንቺ ጽናትና ውሳኔ አስፈላጊ ነው። እሺ አምናለሁ ዴቭ። ከዚህ በኋላ ምንም ነገር ቢመጣ አርቀም፣ አብረን ሆነን እየተመካከርን ሁሉን ነገር እናደርጋለን። የኔ ወርቅ እና ወዴት ነው የምንሄደው? ለሊ ጋር መሄድ አለብኝ። ከቅድም ጀምራ እየደወለች ነበር። እሺ
እኔ መጀመሪያ ታለም ጋር ሄጄ ደህና መሆኔን ማሳየት አለብኝ። ይሻላል? አይሻልም ውዴ? እሺ በቃ እኔ ልሂድ። በይ ደግሞ ራስሽን ጠብቂሽ። ማዘሯ ማዘሯ እንዴት ነሽ? እንዴት ነሽ ልጄ? አለሁልሽ። ደህና ነኝ። ደህና ነሽ ማዘሯ? አለሁልሽ። ልጄ ወዴት ሄደ? ቤኪ ስራ ነው፣ ለስራ ጉዳይ ወጥቶ ነው። እሰይ ተመስገን ነው። ስራ እንዲህ ለቁም ነገር በቅቶ ማየት ለእኔ ትልቅ ነገር ነው። አዎ ተመስገን ነው። አሁን ላይ ቤኪ ስራ ጥሩ እየሄደለት ነው። እድል ሳይቀነው አልቀረም። እኛ እንዳሰብነው ሰን ፈጣሪ እንዳሰበው እየኖርን ያለ ነው። ሰው ካሰበልሽ ፈጣሪ ያሰበልሽ ይበልጣል ልዬ። እሱ ያዘጋጀልሽ። ፈጣሪ እኮ ፍጹም አይሳሳትም። አዎ ማዘሯ ደግሞ አደይና ዴቭ ተመልሷል። ወደዚህ እየመጡ ነው። በእውነት? አዎ አደይ ደውላልኝ ነበር። ተመስገን ጌታዬ፣ እንኳን ሞላላቸው። ፈጣሪ ላንተ ምን ይሳናሃል? በጣም ደስ ይላል። መጡ መሰለኝ። ማዘሯ ስትመጪ በሩን ቆልፈሹ ነበር? አዎ ቀርቅሬዋለሁ። እሺ በቃ መጣሁ፣ ልክፈትላቸው። እሺ ደህና ነኝ አደይ። እንኳን ሰላም መጣሽልኝ። እንኳን ደህና ቆየሽ። እንዴት እንደናፈቅሽኝ አትጠይቂኝ ጓደኛዬ። ስልክሽ ደግሞ ስደውል አይሰራም። በጣም ተጨንቄ ነበር፣ ግን ደግሞ ተመስገን ነው። እንዴ ደህና ሆነሽ ስላየሽ ደስ ብሎኛል። ዴቭስ ወዴት ሄደ? ዴቭ ወደ ቤት ሄዷል። እትዬ ስለተጨነቁ እዛ መሄድ ነበረበት። ከሆነ እሺ በቃ ነይ ግቢ። አሁንስ አይመጣም እንዴ? እኔ እኮ ስንት የምሄድበት ቦታ አለ። እዚህ ተጎልቼ ልውል ነው? ምን እዚህ ብትቀመጪ ትመሙያለሽ? ልክ እንደው የሆነ ትልቅ ቦታ እንደሚሄድ ሰው የሚሄድበታል ምናምን ያለሽ ቱሪናፋ ሰውዬ፣ የራስ ጉዳይ ነው። አንተ የትም መንገድ ላይ ተቀምጠህ ትውላለህና እኔ ፍቅርንም በአንተ ላይ ልትመለከተኝ ነው? እኔ የትም ሳውደለድል አልገኝም። እሺ ማን ነው ደልዳይ? እኔና ደልዳይ ያልሽው? ይኸውልሽ ፍቅር፣ አናትሽን እንደዚህ ለሁለት በመስበር እንደዚህ ክፍል አድርጌልሽ እዚሁ ዶክተር ጋር ከርመሽ ወደ ቤትሽ እንዳትሄጂሽ። በቃ ያው እኛም እየጠበቅን ነው። ጠብቂ። ምን አትሟሚ? ምን ትሆኛለሽ? ምንድነው እንደዚህ በሰው ፍቅር መሀል ዘው ብሎ እንደ እርቦ ዝንብ መግባት ይሆንሽ? ዝም አረ ሰው የለም እንደ በአካባቢው። አረው አጎቴ ብርሃን፣ መስፍኔ ናፍተኝ። አንቺን ደግሞ ማን ነው ሲያስሩ አስቀመጠሽ? አጎቴ ነው ርገነስ። እሷማ ሄዳለች። አንቺ እዚህ ምን ታደርጊያለሽ? በይ ነይ ውጪ። ይሄ ሰውዬ ካላቀሙ ስልጣን ይዞ ጭራሽ የጌታውን ልጅ ማስሮ ማስቀመጥ ጀመረ። በይ ነይ ውጪ። ሁሉም ሰው እንዳንተ መሰለ እንዴ መስፍኔ? ነይ ውጪ አሁን። ታዲያ እዛ ጫካ ውስጥ እንዳያገኙሽ። በይ ቶሎ በይ። በቃ እሺ በይ ቶሎ። አስሮ ከሚያስቀምጥ ዘመድ ፈጣሪ ገላግለን። እንዴ ቆይ አሁን አዛይ መስሎ ተቆርቋሪ የራሱን ዘመድ አስሮ ማስቀመጥ ምን ይባላል? አስገብቻለሁ። ይቅርታ ስትደውይልኝ እኮ ከሷ ጋር ስለመሆኑ ማለት ነው። አዎ ለሊ እንድታውቅ አልፈለኩም። ይሆናላ ድንገተኛ የሆነ የሚያምር የሆነ ማራኪ ነገር ነው ፈልገው። ወይ ለሊ የማይም ሲያንስባት እኮ ነው። ስላላየሻት ነው እንጂ ከሷ በላይ እኔ እድለኛ እንደሆንኩ ታይ ነበር። እሺ በቃ ቻው። ለማንኛውም ሩታ አንዳንድ ማየት ያለብኝ ታካሚዎች ስላሉ ወደዛ ልሂድ። ዶክተር ቆይ። ምን ነው ሩታ? ዶክተር ስላደረክልኝ ነገር ሁሉ በጣም አመሰግናለሁ። እንዴ ሩታ፣ የስራ ግዴታ ይኮን እኔም በተለየ ሁኔታ መስገን አይጠበቅብሽ። ግን እኮ ግን ቆይ ሩታ፣ ለምንድን ነው ነገሮች የምትደባበቂ? መናገር የምትፈልጊው ነገር ካለ ለምን በግልጽ አትናገሪ? ግን ደህና ነሽ ሩታ? ዶክተር ምን እያደረጋችሁ ነው?